እሱ ነው ምንድነው? እርግጠኛ ነህ? አዎ። ለምን ራሱን አትጠይቁትም? ምንድነው ምናሴ? የምታመልጥ መስሎ ነበር አይደል? ማለት ፖሊሶች ነን። ለጥያቄ ስለምንፈልግ ወደ ጣቢያ እንሂድ። ሃና ናት አይደል ይሄን ሁሉ ነገር የምታደርገው? ሃና ምን አደረገች? ፖሊስ እንደሚመጣ ገምቼ ነበር። ግን ደግሞ ሃና ይሄን ታደርጋለች ብዬ ስላልጠበቅኩ ነበር እዚህ ቁጭ ብዬ ጠበቅኳችሁ። የኖላዊ ድራማ እንግዲህ በስተመጨረሻ ታምቹ ከተደበቀበት ከጎዳና ባለበት ሰዓት እየራበው እየተደበደበም ብዙ መከራዎችን እያሳለፈም አይተን ነበረ። ይሄንንም እንግዲህ ብዙ ፋውል ሰርቻለሁ፣ ስህተቶችን ደግሞ መካስ አልቻልኩም ብሎ ራሱን እየቀጣ ነበር ያለበት። በዚህም እንግዲህ ምናሴ ተከታትሎ ይዞት ነበረ ማለት ነው። ከዛም እንግዲህ እናቱ በጣም አደጋ ላይ እንደሆነችና የባዩሽ እጅ መውደቅ እንደሌለባትና እኔ ደግሞ አንድ ነገር መስራት አለብኝ እስካሁን ድረስ ምንም ባለማወቄ ዝም ብያለሁ ሲል ልጅ ምናሴ ለፖሊሶች ጥቆማ በማድረግ ተምቹን አስዞታል ማለት ነው። ድራማችን ሲጀማመር እንግዲህ ወይዘሮ ባዩሽ በጣም እንደፈራችና ለደህንነቷ ስጋት ሲባል እንግዲህ ሂዳል ፖሊሶች ጋር ፊት ለፊት እየተጋፈጠች እናያለን ማለት ነው። ከዛም እንግዲህ እናንተ እዚህ ቁጭ ብላችሁ ቆይ እኔ በሰቀቀን አለኩ እኮ ቆይ ለምንድነው ነፃነሽ ብላችሁ ከፈታችሁኝ በኋላ እንደ ወንጀለኛ የምከታተለው ለምንድነው ስትል ቅሬታዋን ስታቀርብ ፖሊሶቹም እንግዲህ ወይዘሮ ሜላት ይህን እንደምታደርገው ግልጽ ነው፣ ምክንያቱም ብዙ ነገር ተሰርቶባታል። ፍርድ ቤት ደግሞ ነፃ ለቀቀሽ ማለት እኛ ነፃ ለቀቀሽ ማለት አይደለም፣ የወጣሽ በዋስ መብትሽ እንጂ ንጹህ ሆነሽ አይደለም ሲል ፖሊሱን ቢያስረዳትም ነገር ግን እኔ ንጹህ ነኝ ምንም ነገር አታመጡም ብላ ዝታባቸው ነበር በባለፈው። ከዛ ተመልሳ ደግሞ እንግዲህ ዘው ብላ አሁንም የእነሱን እርዳታ ስትሻ እናያታለን ማለት ነው። በስተመጨረሻም ፖሊሶቹ አማራጭ የነበራቸው ሜላትን ሄዶ ማናገር ነበረ። ካናገሯት በኋላ እንግዲህ ወይዘሮ ሜላትን አይኔን ግንባር ያርገው በጭራሽ አልተከታተልኳትም፣ ይህን ካሰበች እንግዲህ ሁለታችንን ፊት ለፊት አቃርቦን ስትል ቀነ ቀጠሮ ታዘዛቸዋለች ማለት ነው። ፖሊሶቹን በሜላት ሀሳብ እንግዲህ በመስማማት ወደ ጣቢያ ሂደው ሁለቱንም አንድ ላይ ማነጋገር ነበር ማለት ነው። ከዛም እንግዲህ ወይዘሮ ሜላት እንግዲህ ሰበርሰካ ብላ ፖሊስ ጣቢያ ተገኝታለች። ባዩሽ ሜላት መኖሯን ባለማወቋ ድንገት እንግዲህ ናይ ስለተባለች ብቻ ስትሄድ ሜላትን ስታያት በቃ ተርበተበተች ማለት ነው። ከዛም እንግዲህ ወይዘሮ ሜላት ምንም እንዳልተፈጠረ አስመስላ ለባዩሽ ሰላምታዋን ስታቀርብላት እናያለን ማለት ነው። ባዩሽም እንግዲህ እያስመሰለች ነው፣ ሰው መስላችሁ ነው አይደለ? ቆይ እዚህ ደግሞ ያመጣችኋት ለምንድን ነው? ስትገድለኝ ምስክርነት ለመሆን ነው ስትል ፖሊሶቹን ታናገራቸዋለች። ፖሊሶቹ ባይ የምትናገሪውን ወቂ፣ ይህ የግል ጉዳይ ሳይሆን እኛ የምናገለግለው ለማህበረሰብ ነው፣ ከአንቺ ጋር እኮ የግል ጥላቻ የለብንም። ስለዚህ እውነቱን ቅሬታሽን አቅርበሻለኝ። ሜላት ደግሞ ስናናግራተኝ እንዳልተከታተለች እየተናገረች ነው። ታዲያ አንቺስ ምን ትያለሽ በዚህ ጉዳይ ላይ ብለው ነበር የመጀመሪያ ጥያቄ ያቀረቡላት። አይ እሷ እየዋሸች ነው፣ በደንብ እየተከታተለች ነው እያለች እየተደናገጠች እናያታለን። ባዩሽ ደህና ነሽ እንዴ? ምን ነው ሰላም እያልኩሽ አልሰማሽኝም? ትልና ወሬዋን ትቀጥላለች። ሜላትም ምንም እንዳልተፈጠረ ማለት ነው። በነገራችን ላይ ሁለታቸውም ግን በኮድ የሆነ ነገር ተገናኝተዋል ማለት ነው። ባዩሽ አግኝታሻለች እየሰለየሽ ነው ስትባል አዎ አለች። ከዛ ወይዘሮ ሜላት ይህን ጉዳይ ስትባል ሜላት እኔ አልተከታተልኳትም አግኝቻትም አላውቅም ብላ ከዛ ባዩሽስ አግኝተሻት ታውቂያለሽ ስትባል አዎ ተገናኝተን እናውቃለን ብላ ትናገራለች። አስታወስኩኝ አንድ ቀን አዎ ተገናኝተናል፣ ያ ደግሞ ታዲያ እየሰለልኳ ሳይሆን መንገድ ላይ ነው የተገናኘ ነው ኬኮ ገጠመኝ ነው ትላለች ማለት ነው ሜላት። ከዛ ሴቷ ፖሊስም ባዩሽ ይሄ ነገር እኮ ያጋጥማል፣ ቆይ ለምንድን ነው እንደምትሰልልሽ መተሽ የተናገርሽው? ነገሩ ማጣራት ነበረብሽ ስትባል አይ እሷ እየዋሸሽ ነው ትላለች። ከዛ ድጋሜ ተገናኝተን ነበር እንዴ ባዩሽ ብላ ስትጠይቃት አይ አዎ ብላ ከዛ እንደገና አልተገናኘም ብላ ደግሞ ትዋሻለች ማለት ነው። የዚህ እኔ ነበር ሁለታቸውም በሙድ የተግባቡት። ታዲያ እንግዲህ ሁለቱም እንግዲህ ፖሊሶቹ በቃ
ይህ አጋጣሚ ነው፣ ስለዚህ አትፍሪ፣ ከህግ ማንም የሚያመልጥ የለም ብለው ሁለቱንም ይሸኟቸዋል። ሁለቱ ፖሊሶች ግን አንድ ሀሳብ መጣላቸው። እኔ ምንም አልተዋጠልኝም፣ የሆነ ነገርማ በመካከላቸው አለ ብለው ሁለቱም ይነጋግራሉ። ሁለቱንም እንግዲህ መከታተል አለብን፣ የሆነ መረጃ የሆነ ፍንጭ ማግኘት አለብን። ወይዘሮ ሜላት የምታውቀው ነገር እንዳለ እኮ ለእኛ አንድ እርምጃ ወደፊት እንጓዝ ነበር፣ ግን እሷ ደግሞ ምንም እየተናገረች አይደለም ሲል ወንዱ ፖሊስ ይናገራል ማለት ነው። ከዛም እንግዲህ ወደ ቤት ሲሄዱ መንገድ ላይ ባዩሽ እና ሜላት ይቆሙና የዚህን ያክል ፈሪ ነሽ እንዴ? የዚህን ያክል ቦቅቧቃ ነሽ እንዴ? እያለች ትዝትባት ጀመር ማለት ነው። ከዛም እንግዲህ ባዩሽ እኔ ነኝ አንቺን መፈራ ሰዓት ታቂማ ምንም አልፈራሽም፣ ግን ለምንድን ነው እየተከታተልሽኝ እንደሆነ የካድሽው? ቆይ ከአንዴስ ሁለት ያግኝተሽኝ የለ እንዴ ስትላተኝ፣ አንቺስ ለምንድን ነው 2 ጊዜ እንዳገኘውሽ ያልተናገርሽው? አንቺ ማለት በእኔ እጅ ነው እንደ ጨው ማሙቶሽ የምታልቂውሽ፣ ማንም ጣልቃ አይገባም፣ ይህ የኔና ያንቺ ጨዋታ ነው ትላታለች። ከዛ ባዩሽም እንግዲህ በቃኝ ሰልችቶኛል፣ እዚህ በኋላ ከኔ ምንድን ነው የምትፈልጊው ስትላት፣ የልብሽን ስታደርግ አላማሽ ሁሉ ኪሳራ ስትገቢ ነው አደለ? እኔ ደግሞ በቀላሉ አምታውሽ አይደለም፣ በቤተሰቦችን የመጣሽብኝ፣ በህይወቴን የመጣሽብኝ፣ ምን ትጠብቂያለሽ? ስታይኝ ህፃን ልጅ መስልሻለሁ እንዲ ብላ እንግዲህ ሜላትን በጣም ትናደዳለች። ከዛም እንግዲህ አንድ እድል እሰጥሻለሁ፣ በዙሪያሽ ያሉትን ሰዎች እነማን ናቸው ብላ ስታፋጥጣትኝ ማንም የለም ብላ ትክዳለች ማለት ነው ባዩሽም። ከዛ ሜላትም 1-2 ቀን ሰጥቼሻለሁ እድልሽን ተጠቀሚ ብላ ጣጥላት ትሄዳለች ማለት ነው። ባዩሽ እንግዲህ አማራጭ የላትም አቶ በቃሉን አሳልፋ እንደምትሰጠው በእርግጠኝነት ስነግራችሁ ማለት ነው። ምክንያቱም ያኔ ኮርማ እያለች የምትጠራው እንደፈለገች እንኳን የምታሽከረክረው እዚህ ይሄን አድርግልኝ የምትለው እንኳን ያለ ጆተኒ የሚሰራ ሰው አይደለም። እሷ ደግሞ ጆተኒ የሚባል ነገር ቤስታቤስ የላትም ማለት ነው። በነገራችን ላይ ትናንትና ግን ፈዋዝ እንጠብላለች። ዋው የሱላል አለባበሷ ማለት ነው። እና ይህንን ይመስላለኝ። ከዛ አማራጭ የላትም አሳልፋ ትሰጣታለች። እንግዲህ እናቱን ደግሞ በደንብ እየተከታተለ ያለው ልጅ ምናሴም የሆነችው ነገር ሲጠይቃት ባዩሽ ናታ ለፖሊሶች እኮ ሄዳ ቅሬታ አቀረበች፣ ስለዚህ በጣም አናዳኛለች፣ ነፃነቷን እያገኘችና ንጹህ አየር እየተነፈሰች እንኳን ልትተወኝ አልቻለችም ስትል ሀሳቧን ቀደም ብሎ እየተረዳው እማዬ ግን አክስቴ ባዩሽ ትክክል ናት፣ እየተከታተልሻት ነው አደል ብሎ ያፋጥጥባታል ማለት ነው። እስኪ እንደ ልጅ ያድርግህ፣ ለምንድን ነው በዚህ ልክ የምትጨነቀው? እኔ ምንም አላደረኳትም እንዲሁ ዝም ብላ ነው ስትል፣ አይ ዝም ብላማ ሊሆን አችልም፣ በተለይ ደግሞ አንቺን አቅሻለሁ፣ አርፈሽ እንደማትቀምጥ የሆነ ነገርማ እያደረግሽ ነው ሲላት ምናሴም ሊከራከራት ሞከረ። ከዛ ልጄ እንደ ልጅ የምታስብና እንደ እናትነት የምታከብረኝ ከሆነ ደግሞ እኔን ተረዳኝና እኔን አግዘኝ፣ አለበለዚያ ደግሞ ዝም በል በማታውቀው ነገር ትለዋለች ማለት ነው። አፉን ታስዝና ቡና አፍላሊ ብላ የነበረው ራሱ ሊያፈላላት የነበረው ተነስታ በነገር አፈላት፣ ተነስታ ሄደች ማለት ነው ወይዘሮ ሜላት። በነገራችን ላይ ሜላት ልጆቿን እንዴት አንደርስታንድ እንደምታደርጋቸው በተለይ ደግሞ የምናሴንና የሀናን ምክር በጣም ነው የምትቀበለው ማለት ነው። በእርግጥ ከሚዛናዊ የምትደፈው ለምናሴ ነው፣ ሀና እንላለን እንጂ የምናሴን ምክር በጣም ነው የምትቀበለው። ምክንያቱም ምናሴ ስህተት አይሰራም ብላ ስለምታምን፣ እናት በልጇ ስታምን ልጅም በእናቱ ምን ያክል እንደሚተማመኑ የእውነት የሁላችን ቤተሰቦች እንደዚህ ጠበቅ ያለ ቁርኝነት ወይም ደግሞ ግልጽ በሆነ መንገድ ስንወያ ችግሮቻችን፣ ደስታችን ብንካፈል ጥሩ ነበረ። ይሄ ግን የከተማ ልጆች ይህንን እድል በሰፊው ያገኙታል። የገጠር ልጅ ግን ይህን እድል አያገኘውም ማለት ነው። ምክንያቱም እንኳን እንደዚህ ትልቅ ወሬ ሲወራ ይቅርና የጎረቤት ወሬ እንኳን ሲሆን እኛ ውጡ ወደ ደጅ ተብለን ያደግን ልጆች ነንና እንደዚህ አይነት ጠለቅ ያለ እውቀት የለንም፣ ግንዛቤውን በፍጹም አይመጣልንም ማለት ነው። በእርግጥ የከተማ ሰው ነው ተንኮለኛ ብዬ ነው የማስበው። የገጠር ሰው በዚህ ልክ ክፋት አያስብም። ክፋት ካለም ያው በአንድ ጥይት ሂዶ ነው ወዲያው ነው ሸኝቶ እጁን ለፖሊስ የሚሰጥ እንጂ እንደዚህ ትርኬ ምርኬ ዝባዝንኬ ነገር ያደርጋሉ ብዬ አላስብም። እንደኔ ጭንቅላት ነው ደግሞ የእናንተን አላውቅም። ከዛ እንደዚህ ሲሆን በጣም ደስ ይላል። በብዙ ነገር ሰፖርት ሲደራረጉ ምናምን ሲደጋገፉ ማርያምን በጣም ነው የምቀነው። በድራማው ብቻ ሳይሆን በቃ በከተማ ልጆች እንደዚህ ሲሆን ደስ ይላል። እኛ እኮ አንድ ነገር ከተናገርን አንድ ስንዝር ጥፊ ነው የምንቀምሰው፣ ወይ ደግሞ የቀበቷቸውን ፈተው ሸምጥጠው የሚልኩን
የምር እዚህ ጋር ልዩነቱ እኛ በእውነት ተጨቆነናል ብዬ ነው የማስበው። ማለት ነፃነታችን እንደፈለግን ሳናወራ፣ እንደፈለግን ሳንጫወት፣ እንደፈለግን እኩል ሳናወራ ማለት የሰው የትልቅ ሰው ወሬ ሳንሸመጥጥ ያደግ ነው። እዚህ ላይ ሳየው ግን ትንሽ ጭንቅላት ወጋ ያደርጋል ማለት ነው። የቤተሰብ ፍቅር ማጣት ሳይሆን በቃ ኮንታንተ ማድረግ ችግሩንም ሁሉንም በአንድ ላይ በአንድ ጠረጴዛ መወያየት በጣም ነው ደስ የሚለው። እኔ ያስቀናኛል በግሌ ማለት የእናንተን አይደ ነው። ጀስት ዋው ብለን እናልፋለን ማለት ነው። እንግዲህ ሀንቾ ሆይ ደግሞ የከንፈር ድንግል አልሰጥም ብላ እየተሽኮረመመች እና እዝራን በጣም ጭንቀት ላይ ጥለዋለች። ምን ይሻላል? ቆይ ከንፈራችሁን ስትሳሙ ሆዳችሁ ያብጣል የሚባለው ተረት ትናንትና በሀንቾ ላይ አይቼ ትንሽ ፈገግ አስባለች። አረ ሀንዬ ሆዴ፣ አረ ደግሞ ከንፈሯ እኮ እንዴት አባቱ እንደሚያምር እንኳን ለወንድ ልጅ ለእኛ ለሴቶች ራሱ ግብዳ ነው። ማሻአላ ነው፣ በቃ ማሻአላ ነው። ምን አለበት አንድ ጉርስ ያደረግና የልቡን ብታደርሽለት። ሀንቾ ታያ ቆይስ ቁጠባ ነው፣ ቁጠባ ይዛለች። በቃ ዝም እንበላተኝ። እዚህ ልቋጭላችሁ ቪዲዮ እንዳይረዝምብኝ ማለት ነው። የኖላዊ ድራማ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። የምወዳችሁ እና የማከብራችሁ እንዲሁም የምከረባበትላችሁ ማለት ነው። ውድድ ነው ማድረጋችሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። በርቱልኝ፣ ስሩ። ስራ ጥሩ ነው። በያላችሁበት ሰላማችሁ ይብዛል።